ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ እባካችሁ ተውኝ ልጆቼን ላሳድግበት በቁስሌ ላይ ህመም አትሁኑብኝ ትላለች ተወዳጇ አቀንቃኝ ዳግማዊት ፀሐዬ። ምንድነው የተፈጠረው የሚሉትን መረጃዎች ወደ እናንተ ለማድረስ በስቱዲዮአችን ተገኝተናል። አብራችሁኝ ቆዩ። እንግዲህ ዳጊና የሳምሶን ጉዳይ ተለያዩ ማለት ከተጀመረ እንግዲህ ወደ አመት የሆነው ነው ያለው። ይሄ ብቻ ሳይሆን ወሬውም አሉባልታ ሆኖ ሳይቀር በሰይፉ ሾው ላይ ፓስተር ቸሬ ይዟቸው መጥቶ ነገሩ ይፈታ ይሆናል፣ ግን ስር የሰደደ ነው፣ ያበቃለት ይመስላል፣ ቢሆንም ግን እንጥራለን፣ አበቃለት ብለን ዝም አንልም፣ እናስታርቃቸዋለን፣ ይሆናል፣ እንሞክራለን ብሎ ነበር ፓስተር ቸሬም። በእርግጥ ሲናገርም ተስፋ እንደቆረጠ ያሳውቃል። ከዛም አብረው ሲታዩ አብረው የሆነ ጊዜም ፎቶ እንደዚህ ከልጆቻቸው ጋር እያዝናኑ ሲለቁ ምናምን ግን ፓስተር ቸሬ ስራውን ሰርቷልና በጣም ደስ የሚል ነገር ነው ብለን ተናግረን ነበር። ከሚወጣው ሁኔታ በጣም ብዙ ተከታይ ያላቸው ሰዎች ደስታቸውን ሲገልጹ ነበር፣ እውነት መስሎን። አሁን ደግሞ ሰሞኑን አገር ሽቶ በቲክቶክ ላይ በጣም ብዙ ታዋቂ የሚባሉ ቲክቶከሮች እንደዚሁም በዩቲዩብም ላይ ሰዎች መነጋገሪያ አድርገውታል። እንደ አዲስ ተመልሶ መነሻውም ምንድነው? ሳምሶን ወደ አሜሪካ ጋር ሄዷል ማለት ነው። ቀደም ብሎ አሜሪካዊት ነች ልጅቷ የጠበሳትና ወደ እሷ ጠቅልሎ ስለሄደ እንደ አዲስ ወሬው አገር ሽቶ በዚህ ሰዓት ላይ መነጋገሪያ ሆኗል። እንደዚሁም አሉባልታ ነገሮችም ማለትም ውሸት ነገሮች እሱ ያላረገውን ነገር በመጠቀም ልጆቹን ሊወስዱባት ነው፣ ልጆቹን ሊወስዳቸው ነው፣ ሊነጥቃት ነው፣ እንደዚህ የሚባል ወሬ ብዙ ዩቲዩብ ላይ የማይቻለው እንደዚሁም ደግሞ በየቲክቶኩም ተዛምቶ ነው ያለው። እነዚህ እንኳን ሐሰት ነገሮች ናቸው። ለማንኛውም አሁንም እሷ እባካችሁ ተውኝ ስትል ጥሪዋን አስተላልፋለች። ሰውም በተለያዩ ቦታ የተለያየ የራሳቸውን ሐሳብ ነው። በነገራችን ላይ ቲክቶክ ላይ በተለይ ቲክቶክ ላይ ልክ እናንተ የሆነ ሰው ስለሆነ ሰው ስታወሩ ሰዎች እየመጡ የሚያዋችሁ ከሆነ ቁጥሩ ከጨመረ ልክ እያወራ እያማ የሆነ ሰውን ቁጥሩ እየጨመረ ከሆነ በዛው ነው የሚቀጥለው። ውሸትም ከሆነ በዛው ውሸቱን እየጨመረ ነው እና የሚሄደው። ሰውም በዛው ላይ ውሸቱም ስለሚወድ እየተከታተለ ሰውም እየጨመረ ይሄዳል። እና ቲክቶክ ላይ በጣም ብዙ ጊዜ ያስተዋልኩትና ያየሁት ነገር ይሄ ነው። አንድ ሰው ሊሳደብ ሲመጣ ሰዎች እየጨመሩ ከሆነ በዛ ይቀጥላል። ግን ሰው ግን ያለውም ሰው እየቀነሰ ከወጣ ግን ርዕሱን ይቀይራል ልጁ። ምክንያቱም የሚሰማው የለማ። አንድ ሰው የሚያማው፣ አንድ ሰው የሚሰድበው፣ አንድ ሰው እንትን የሚለው የሚከተለው ሰው እየጨመረ ሲሄድ ነው። የሚከተለው ሰው ያንን ማያይ ከሆነ እየጨመረ ካልሄደ በእውነት ነው የምለው ልጁ ራሱ ለመናገር ይደብረውና ይወጣል፣ ወይ ደግሞ ሐሳቡን ርዕሱን ይቀይራል። እና ብዙ ጊዜ እንደዚህ አይነት ሐሳቦችን ተመልክቻለሁ። በተረፈ ደግሞ በማህበራዊ ሚዲያ ላይ የምትታሙ ሰዎች፣ በማህበራዊ ሚዲያ ገበናችሁ የሚወጣ የምትቦጨቁ፣ የምትሰደቡ፣ ሐሰት የሚወራባችሁ ሰዎች ሐሰት ነው ብሎ መናገር ለእናንተ ጥሩ ነው። ነገሩ ሐሰት ነው እንደዚህ ነው ብሎ ነገሩን ማጥራት ጥሩ ነው። ይሄ ለዳጊም ነው የምናገረው። በተረፈ ግን ከማህበራዊ ሚዲያ ያሉ ሰዎች ግን ባካችሁ ተውኝ፣ ያስጨነቃችሁኝ፣ እንደዚህ ያደረጋችሁኝ ምናምን የምትሉ ከሆነ ማህበራዊ ሚዲያ ላይ ያለ ሰው በጣም ደስተኛ ነው። በቃ ይሄንን ነው የሚፈልገው። ሰውን ማቁሰል ነው የሚፈልገው። ሰውን ማናደር ነው የሚፈልገው። አሁን ዳጊ ይሄንን በማለትሽ ወሬው የበለጠ ወደ ሰዎች መነጋገር የበለጠ ሌላ ነገሮችን በጣም ብዙ ሾቶችን ያወጡ ያስወራል እንጂ ወሬውን አያቆመውም። እና አንቺ የማህበራዊ ሚዲያ ሰው ነሽም የምትታወቂ ነሽ፣ እንዴት እንዳላወቅሽው አላቅምና ብዙ ጊዜ ኮመንት እንኳን አሁን አንዳንድ ጊዜ ዩቲዩበሮች በተለይ ጀማሪ አካባቢ ያሉ ዩቲዩበሮች ኮመንት ላይ ሲሰድቧቸው ሙሉ ለሙሉ ዩቲዩብ የሚያቆሙ ሰዎች አሉ። ምናልባት ኮመንት ላይ የሚሰድባቸው ሰው የሚያውቃቸው ሰው ይሆናል። ኮመንት ላይ ለሚሳደብ ሰው መልስ መስጠት አያስፈልግም። አሁን እኔ ኮመንቶች በተለይ በሰሞኑ አካባቢ በቀነኒ ጉዳይ ላይ በጣም ነው የተሰደብኩት። እንደዚህ አይነት ስድብ አስተናግጄ አላቅም። በቀነኒ ድምፅ እንሆናት ለምን እንደዚህ ይሆናል? እኔ እንደውም ገደል አላልኩም። ይጣራ፣ ቤቱ ይመርመር፣ ቤተሰቦቹ ይጠየቁ። አባትየው እስከዛሬ ድረስ ፖሊስ እንኳን ምንድነው ልጃችሁ ጠላት አለች ወይ ሌላ ተብላ እንኳን አልተጠየቀችም ምናምን ብዬ ባወራሁት በጣም ምን አገባህ አንተ የማነህ ምናምን በጣም ብዙ ስድቦች። ለስድብ ግን መልስ አይሰጥም። ለስድብ ዝም ነው የሚባለው። የራሳችሁን ነገር ማጥራት ያለባችሁን ብቻ ታጠራላችሁና ዳጊዬ ብዙ የተናገርሽው ነገር አለ፣ ብዙ የጻፍሽው አለ። ትዳር ከባድ ነው። ትዳር ላይ
መስማማት ይቻላል። ግን ካንሰር ከሆነ ግን ተነቅሎ የማይጠፋ ስለሆነ መለያየቱ እመርጣለሁ ብለሽ እንደውም ምን ነው መለያየት እያለ የሰሞኑ የምንሰማው ነገር ብለሽ ምን ያህል ስሜትሽ እንደገባ ያስታውቃልና የተናገርሽው ሰሞኑን ስንሰማው እንደነበረ ብሰሙስ ምን ነው መፋታት እያለ ትሉ ነበር ነገር እንደዚህ ነገር ጽፈሻልና ይሄ ከባድ ነገር ነው። የምትኖሪላቸው ቆንጆ ቆንጆ ልጆች አሉሽ፣ ፍሬ አፍርተሻል። ማንም ሰው ትዳር ይዤ ወልጄ ነው ከዛ ያለው ነገር አለቀ። ከዛ እርጅና ነው የሚመጣውና የማንም ሰው ህልም ትዳር ይዛለው ነው። ሁለተኛ ህልሙ ከያዘ በኋላ ወልዳለው ነው። አንቺ ደግሞ ትዳር ይዘሻል፣ ወልደሻል፣ ቆንጆ ቆንጆ ልጆች፣ ኃላፊነት ተሰጥቶሻል። ልብ ያለው ለኃላፊነት የተሰጠበትን ነገር ይወጣል። አንቺ ልብ አለሽ። እነዚህ ልጆች ኃላፊነት ተሰጥቶሻል። የማያውቁ እኔ ከዳጊ እወለዳለሁ ብለው ወይ ደግሞ ጥሉኝ ከሚሄደው አባት ከሳምሶን እወለዳለሁ ብለው አይደለም እነዚህ ልጆች የተወለዱት። በቃ በሁለታችሁ እነዚህ ልጆች መጡ። ስለዚህ ኃላፊነት የልጆች ኃላፊነት ደግሞ ልብ ያለሽ አንቺ ነሽ። ይሄ የተሰጠሽ ለአንቺ ነው። ምክንያቱም ልጆችሽን ጥለሽ መሄድ የለብሽም ተብለሽ ልብ የተሰጠሽ ለአንቺ ነው። ጭካኔ ደግሞ የተሞላበት ደግሞ ለሳምሶን ይሆናል ብዬ ነው የማስበው። እኔ ልጁን ጥሎ የሚሄድ ሰው እንደዛ ነው የማስበው። በልጁ ላይ የሚል ሰው ልጆች አይናገሩም፣ አያወሩም። ሀሳባቸውን ቢገልጹም እንደ ሀሳብ ተደርጎ አይታወቅም እንጂ እያንዳንዱ ነገር ስሜት አላቸው እንደ ማንኛውም ሰው። አላባት ያደገና በአባትም በእናትም ያደገ ተገናኝተው ሲያወሩ አንድ አይነት ኮንፊደንስ እና አንድ አይነት ንግግር አይደለም የሚናገሩት። ስለዚህ ዳግዬ እኔ ምልሽ መጠንከር አለብሽ። በጣም ጎበዝ ነሽ። ደግሞ በዘፈኖችሽም እናቅሻለን ገና ከድሮ ጀምረን እናውቃለንና በጣም ቆንጆ ነሽ። በጣም አማላይ ነሽ። አሁን በዚህ ጊዜ ያሉ ልጃገረድ ቆንጆ ከምትባለው ልጃገረድ እንደምታገባ አንቺን ማግባት የምትችል ልጅ ነሽ። ልጆችሽ ያድጋሉ፣ ነገሮች ያልፋሉ። የዛን ጊዜ ተንቀባራሽ ትኖሪያለሽ። እርግጠኛ ነኝ ልጆችሽ መቼም ትንሹ ወይ 7 ዓመት ወይ አይ ዶንት ኖ የልጅሽን እድሜ አላቅም እንጂ 7 ዓመት ይሆናል ብዬ አስባለሁ። ወይ ደግሞ አይ ዶንት ኖ 6 ዓመት ሊሆን ይችላል። ይሄ ልጅ ራሱን ችሎ ለመውጣት ቢያንስ 10 ዓመት ነው የሚቆይሽ። 10 ዓመት ለልጆችሽ ጋር ብታሳልፊ የቀረውን እኮ ልጆችሽ ራሳቸውን ችሎ ይወጣሉ፣ የራሳቸውን ስራ ይሰራሉ። 18 ዓመት በቃ የራስ ነው የሚሉትና ከዛ በኋላ እንደ ልብሽ ቀብረር ብለሽ በጣም የምታምሪ በጣም ሰውነትሽ የሚያምር ከምሬ ነው በእውነት እኔ በጣም ከምወዳቸውና ከማከብራቸው ዳጊና ማነች ሜላት ነብዩ በጣም ጥንካሬያቸውም ስርዓታቸውም ቁንጅናቸውም ደግሞ በእውነት በተለይ ዳጊ ሰውነቷ በጣም ነው የሚያምረው። በጣም የሚያምር ሰውነት የወለደ የማይመስል በእርግጥ እሷም ስፖርት ትሰራለችና 10 ዓመት ብትቸገሪ ነው 10 ዓመትም የምትቸገሪም አይደለም። አይጠቡም ልጆቹ። አሁን በዚህ ሰዓት ላይ ከአንቺ ጡጦ የሚጠብቅ ልጅ የለሽም። እንግዲህ ከምናውቀው ካለው ሁኔታ አንጻር ራሳቸውን ችለው ራሳቸው ለብሰው ራሳቸው ትምህርት ቤት ሄደው መጥተው ማጥንተው በልተው እሹሹ ተብለው የሚተኙ ሳይሆን ማማቻው ብለው የሚተኙ ልጆች ነው ያሉሽና የዛን ያህል የሚልሽ ነገር የለም። ዘና ብለሽ መኖር ትችላለሽ። ባይሆን ይሄ ነገር ባይከሰት መልካም ነው። መለየት ባይኖር መልካም ነው። ግን ደግሞ ካልሆነ እንዳልሽው ራስን ከማጥፋት ምን ነው መለየት እየቻለ ብሎ በኋላ ከማልቀስ እንደዚህ ያሉ ነገሮች ቢደረጉ የተሻለ ነው ብዬ አስባለሁ። ግን እንግዲህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። አይዶ ነው ምን ማለት እንዳለብኝም አላቅም። ፈጣሪ ጥንካሬውን ይስጥሽ፣ ፈጣሪ ብርታቱን ይስጥሽ፣ ልጆችሽን ያሳድግልሽ። ልጆችሽ ደግሞ ይክሱሻል። ይሄን ነው የምልሽ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። መልካም ቆይታ። ባይ ባይ።